እሺ አሁን ወደዚህ እንመጣለን። ወደነ ማን ነው የምንመጣው? ወደነ ጃ ፋሚሊ እንመጣለን። የጃ ፋሚሊዎች አላችሁ? አለን አለን። የጃ ፋሚሊዎች አላችሁ? ቶሎ በሉ። የጃ ፋሚሊዎች አላችሁ የላችሁም? ቶሎ በሉ። ጭራሽ አያችሁ ጋይስ ብለሽ በህልምሽ ምግብ መታ ይጀምራል። እሱ ገርሞሽ ነው እንዴ? ከዚህ ይዤ ላይቭ ላይ ላሳያችሁ ያልኩ ጀግና ነኝ። ቤተ መንግስት በህልሜ ገብቼ እግዚአብሔር ከዚህ እንጀራ ይዤ ላይቭ ላይ ታሪክ አያልቅም። ወይኔ ጉዴ! ሰው እንዴት ሰው ቤተ መንግስት ገብቶ ምግብ ዝም ብሎ ይበላል? እኔ ከዚህ እንጀራ ይዤ ላይቭ ላሳያችሁ እንዴ? ከዛ ሂስቶሪ ላርክ እንዴ ደግሞ ቢያውቁብኝ ስላለ ላይቭ ልግባ ደግሞ ቢያውቁብኝ እፈራለሁ። ደግሞ ጋይስ በቃ ታረተው ግን በልቼ ነው ዘጭ አድርጌ ማርያም ነው ዘጭ አድርጌ። እሺ ደግሞ እዚህ እንምጣ። ደግሞ እናንተ ትኖራላችሁ እስኪ ቆይ ጋይስ የጃ ቤተሰቦች አላችሁ? የጃ ቤተሰቦች እናንተ መቼም የጃ ቢራቢሮ ፋሚሊ ላቭ ላቭ ቢግ ላቭ ቢግ ሪስፔክት እያልኩ ካልሆነ ከእናንተ ጋር መግባባት ከባድ ነው እኮ። ቢግ ላቭ ቢግ ሪስፔክት ከሞን ኑ መቼም እኔ ለእናንተ የማልሆነው ነገር የለም። ኑ አያምት ሲጋ ሲለጠል ኧረ ወይኔ ምን አይነት ግፍታፍ ነው ደግሞ ስድ ጌታው እናንተ ኑ የጃ ፋሚሊዎች። በነገራችን ላይ የጃ ፋሚሊዎች እኔ የምመክራችሁን ዝም ብላችሁ አዳምጡ። እኔ የማውቀው የሆነ ሰርፕራይዝ አላችሁ ብያችኋለሁ። በስቀር በቀን ጠብቆ ብያችኋለሁ። ግን አዶናይ እና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል እባብ አባ ጨጓሬ ነው። ኑ አባ ጨጓሬ ለምን ብላችሁ ጠይቁ። ኑ እንገባለን። እኛ እንደሆነ አንረሳም። ኑ የታዲያ ቴክስት እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈውም ብያችኋለሁ እንዳትረሱት። መጀመሪያ ላንብብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ዊ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ዊ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ የሆነ ነገር። ከዛም በኋላ ጠላት ሁሌም ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ። ይሄ ማለት መቼ መሰላችሁ?
ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ ይወራ ያሳያችሁ የእሱ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር እኔ ምጣች እኔ ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ። አሁን ደግሞ ያለውን ላሰማችሁ ጋይስ። ይሄ መሰሪ ኑ ስሙ ጋይስ፣ ስሙ። አሁን ስሙ፣ ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገርል? ስሙ። ይሄ አባጨጓሬ፣ ይሄ ክፉ ጋይስ ኑ ስሙ። ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን ፕራንክ አይደለም፣ ሁላችሁም ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያየው። ውይ አረታ እንደዚህ በጣም ደንግጠሽ እንትን የምትይው ከፍቅርሽ ነው። አይነ ይገባኛል። ግን የራስሽን ህይወት ትመለከቺ። ቢያንስ 2-3 ኤክሶች ይኖርሻል እና የእነዚህ ልጆች አሁን ኤክስፖዝ ስለሆነ እና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ አይምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለመናገር ምንድነው አንደኛ ብዙ እንግዲህ የማያግባባቸው ነገር ነበረ ማለት ነው አብረው እያሉ። እኔ ስሙ፣ ብዙ የማያግባባቸው ነገር ነበረ። እኔ አለ ቴክስቱ ላይ ምን ብሏል? ፌብራሪ ምናምን ላይ ያዙ። አዶናይን አውጥቼዋለሁ በደንብ ማለት ነው። አሁን እሱ እንደዚህ ስለሆነ እሷ እንደዛ ስለሆነች እያለን ሁለቱን ተራ በተራ እንደዚህ ነጥለን ብሬን ባናደርጋቸው ጥሩ ነው። ራሳቸው ቢናገሩ የተሻለ ነው። ግን ማን ጥፋተኛ ይሁን ማን እንደተጎዳ ማን እንደሞከረ ማን እንዳልሞከረ ምንም የምናውቀው ነገር የለም። አሁን ጃኒዬ ሴት ስለሆነች ብቻ ፕሮቴክት ማድረግ የለብንም። እሱ ደግሞ የሆነ ነገር ስለሆነ እሱ ላይ ጫና መፍጠር የለብንም። ይህ ነገር እንደነገረን ከሆነ ብላኪ እውነት ነው፣ ፕራንክ አይደለም እያለን ነው። እና እናንተ የቅርቧቸው ሰዎችስ ልታናግራችሁ አልሞከራችሁም? ችግሩን ይሄ አባጨጓሬ ጋይስ ገብቶ አለያያቸው። የአባጨጓሬ ምክንያቱም የዛሬ ስንት ወር እንዲለያዩ ፈልግ ነበር። አትመጥረውም ያለ ሰው ነው። የአገሬ ልጆች ቢራቢሮ ፋሚሊ፣ ይሄ ክፉ መርዝ፣ ይሄ መርዝ ማወቅ ያለባችሁ ሄለን ብሎ ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገርል ፍሬንድ ነበረን? በምን አይነት ሁኔታ ውስጥ አልፈናል? ቢራቢሮ ፋሚሊ አያችሁ፣ ግን አያችሁ አይደለም? ይሄ መርዝ ኦ ማይ ጋድ! ያ ወይ ጉድ! ክፉ አንተ ትዳርህን እንደ ርችት በተንክና እነዚህ የተፋቀሩትን ልጆች አለያየ ማለት ነው። አይፈልግም ነበር ቤተሰብ ሄለንን ብሎ ከባክሽ ሄለን እባክሽ ወሬ ላውራበት በፈጣሪ በእናትሽ ተይኝ፣ በእናትሽ ተይኝ፣ ቤኒ እናት ተይኝ፣ ወሬ ላውራበት። ይሄ ክፉ ጭራሽ ላይቭ ላይ ገብቶ ጋይስ ማብራሪያ ይሰጣል። በቃ የሰው ልጅ ብዙ ሪሌሽን እንዲኖረው ይችላል፣ ሊያሳልፍ ይችላል። ተለያይቷል። ፕራንክ ለምትሉት ፕራንክ አይደለም። እኔ ሊያሾ እንኳን በቢራቢሮ ፋሚሊ የተጠላሁት እንኳን የእነሱን መለያየት ፈጽሞ የማልፈልግ ሰው ነው። የሀገሬ ልጆች ቢራቢሮ ፋሚሊዎች፣ እኔ እንኳን እናንተ እንኳን የምትሉኝ ሊያ እኔ እንኳን የጃኒን እና የአዶናይን መለያየት ፈጽሞ የማልፈልግ ነው ጋይስ። እንደው እናንተን ለማስደሰት በተቻለኝ ሄለን አፈራባሽ ቢ ለምንድን ነው የማትፈችኝ? አንቺ ሴትዮ ተይኝ። ማናት ጋይስ? ነውጭ አይንሹታ ነውጭ ወሬ ልታደላቅፈኝ ነው። ሄለን ረፊ በማለት ቆይ አንዴ ላውራና አንዴ አውርቼ ልጨርስና አንተ ትሻለሽ። አንዴ ጠብቂ ደረስ። እሺ እንቀጥላለን። ይሄ መጥፎ ይሄ አሪዮስ ተሳካለት። ለቲክቶክ ብለን ለቲክቶክ ወሬ ለማድመቅ ብለን የሰው ህይወት እንዳንረብሽ ነው አይደል? እኛ ታውቂያለሽ፣ እዚህ እንደውም እንደዚህ ማለት ሁላችንም እኮ ያው ለምሳሌ አዶናይ ዜማን ወዷታል። ጥሩ የፍቅር ግንኙነት ጀምረዋል።
ይህንን ነገር ደግሞ ለማረጋገጥ ከፈለጋችሁ ዛሬ ዱባይ ነው ያለው። ከማን ጋር ሊገናኝ? ከዜማ ጋር ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል የአባ ጨጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረትን ይሄው ጋይስ ፎቶ አለ። ምክንያቱም ይሄው ውሸት ለሚመስላችሁ ይሄው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ። ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያየት ለእነዚህ ልጆች የሆነ ነገር ሀብን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይሄንን መጥፎ ባሪያ እንዳትለቁት፣ ወሬ እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያውም ጀምሮ ቆሌ አልወደደውም። እንደምታውቁት ቆሌ አልወደደውም። የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ። ይሄ ልጅ ግን ጃኒና አዶኔ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁም? የዛኔ አላልኳችሁም? ገና ይሄ ነገር አፕን ሲያደርግ ጋይስ ብያችኋለሁ አላልኳችሁም? ብያለሁ አላልኩም? ቤተሰብ እሺ መስክሩልኝ ጋይስ። እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው። ብያለሁ አላልኩም? እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያለሁ አልኳችሁም? ምክንያቱም ጋይስ አጉል ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል። በውሸት ነው የሚያወራው። አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ። 4 ሚስት አግብቶ 4ቱን ልጆቹን ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ። ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን ድንጋይ ዶማ ራስ አዎ ቤተሰብ ይጫወታል። ይችንም ልጅ ያለያያችሁ ቢራቢሮ ፋሚሊዎች ምን ትላላችሁ በዚህ ጉዳይ? ተሳስቻለሁ ይሆን? ስሙ ቤተሰብ እኔ እንኳን አይለያዩም ቀለበት አለ ብዬ ቤተሰቦቿን ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም። አያችሁ ምን ያህል እንደሚፈልግ ቢራቢሮ ፋሚሊ። አያችሁ ምን ያህል አብሮ እንዳይሆኑ እንደሚፈልግ አያችሁ። ክፉ ነህ። ማድሮም ታውቆኛል ማንነትክ